ጤና ይስጥልን ተከታታዮቻችን ከሪያሊቲ ሚዲያ ለዕለቱ ይዘን የቀረብነው ለየት ያለ ዜና ነው። ከለንደን ነው የተገኘው። የብሪታንያ እውነተኛው የፖለቲካ ቋሚ መሪ ላሪ ድመቱ ይላል የዛሬው ዘገባችን። ሰሞኑን በተለያዩ የማህበራዊ መገናኛ ብዙሃን ታዋቂ ስለሆነው ላሪ ስለተባለው የእንግሊዝ ጠቅላይ ሚኒስትር ድመት ነው ዛሬ የምናወራው። ለየት ባለ ዜና ነው የመጣ ነው ማለት ነው። በብሪታንያ ፖለቲካ ውስጥ ጠቅላይ ሚኒስትሮች ይመጣሉ ይሄዳሉ። ላሪ ግን በስልጣኑ ላይ ጸንቶ ይኖራል። በለንደን ቁጥር 10 ዳውኒንግ ስትሪት 10 ዳውኒንግ ስትሪት በሚገኘው የጠቅላይ ሚኒስትር መኖሪያ ቤት ውስጥ ዋናው አይጥ አዳኝ የሚል ማዕረግ የተሰጠው ወይም ደግሞ ቺፍ ማውዘር በመባል የተሰየመው ላሪ ይህን አገልግሎት እየሰጠ ባለበት በአሁኑ ወቅት ታዋቂው ድመት ሆኗል። እስካሁን ድረስ 6 የብሪታንያ ጠቅላይ ሚኒስትሮችን በስልጣን ዘመናቸው ሸኝቷል። እንግዲህ 6 መንግስት ቤተ መንግስት ውስጥ ቁጭ ብሎ አይቷል። ላሪ እንደ አውሮፓውያን አቆጣጠር በ2011 በዴቪድ ካሜሮን የጠቅላይ ሚኒስትርነት ዘመን ከባተርሲያ ውሻና ድመቶች ማዕከል ወይም መጠለያ ተወስዶ ወደ መኖሪያ ቤቱ ወይም አሁን የሚገኝበት ቤተ መንግስት ማለት ነው ከገባ ጀምሮ የዴቪድ ካሜሮን፣ የቴሬዛ ሜይ፣ የቦሪስ ጆንሰን፣ የሊዝ ትራስ፣ የሪሺ ሱናክ እና በቅርቡ ደግሞ የሰር ኬር ስታርመርን የጠቅላይ ሚኒስትርነት ዘመን በሙሉ አሳልፏል። በአይጥ አዳኝነቱ ያገለገለ አሳልፏል። በአሁኑ ወቅት እድሜው 19 ዓመት የደረሰው ይህ ድመት ከማንኛውም የሀገሪቱ ፖለቲከኛ በተሻለ በህዝብ ዘንድ ከፍተኛ ተወዳጅነትን አትርፏል። ይህንኑ በተመለከተ በማህበራዊ ሚዲያ ላይ ሰዎች የተለያዩ አስተያየቶችን እየሰጡ ይገኛሉ። ከነዚህ መካከል እስኪ አንዳንዶቹን እንመልከታቸው። ይህ አስገራሚ ታሪክ ተከትሎ የብሪታንያ ህዝብና የማህበራዊ ሚዲያ ተጠቃሚዎች የሰጧቸው አስቂኝና ቁም ነገር አዘል አስተያየቶች እነዚህን ይመስላሉ። ላሪ ሌጀንድ ነው። እንዲያውም እሱ ራሱ ጠቅላይ ሚኒስትር መሆን አለበት። ምክንያቱም ከማንኛውም የቅርብ ጊዜ ጠቅላይ ሚኒስትር በላይ በስልጣን ላይ መቆየት ችሏል ይላል አንደኛው አስተያየት ሰጪ። ሌላው ደግሞ ንጉስ ቻርልስ ወይ ለዚህ ድመት የሰር ማዕረግ ወይም ናይትሁድ ስጡት። በቁጥር 10 ዳውኒንግ ስትሪት ውስጥ ለብዙ ዓመታት ከአይጦች ጋር ባደረገው ተጋድሎ በእርግጠኝነት ይገባዋል ሰር ላሪ ድመቱ ብሏል። ላሪን ለጠቅላይ ሚኒስትርነት ሹሙት። እሱ 9 ነፍስ አለው። ይህ ደግሞ ከማንኛውም ሌላ ጠቅላይ ሚኒስትር የበለጠ ያደርገዋል። ለብዙ ዓመታት እንደሚቀጥልም አልጠራጠርም ብሏል ሌላ አስተያየት ሰጪ። ይህ ድመት በጭንቅላት ውስጥ ከማንኛውም ሰው የበለጠ እውቀትና መረጃ አከማችቷል። በቁጥር 10 ዳውኒንግ ስትሪት ካሉት ሞኞች ይልቅ ድመቱ የተሻለ ስራ ሰርቷል። ድምጻችሁን ለላሪ ስጡ ብሏል ሌላው አስተያየት ሰጪ። ብሪታንያ ወደ አውሮፓ ህብረት ወይም ኢዩ መመለስ የምትችለው ላሪ ለአውሮፓ ህብረት ፕሬዝዳንትነት መወዳደር ከቻለ ብቻ ነው የሚል ሀሳብ አቀርባሉ። ምክንያቱም በአሁኑ ወቅት እሱ ብቸኛው የተረጋጋ ፖለቲከኛ ይመስላል በማለት አስተያየት የሰጠም አለ። የሀገሪቱን የፖለቲካ አለመረጋጋት በአሽሙር ለመግለጽ የሰጠው አስተያየት ነው። ይህ በአይጥ አዳኝነት ስራው የተጀመረው የላሪ ጉዞ ዛሬ የብሪታንያ የፖለቲካ አለመረጋጋትና የለውጥ ትልቅ ተምሳሌት ሆኗል። ፖለቲከኞቹ ቢቀያየሩም ላሪ ግን አሁንም በታዋቂው የጥቁር በር ፊት ለፊት በኩራት ስራውን እንደሚቀጥል ይጠበቃል። ተጨማሪ እውነታዎች አሉ ስለ ላሪ። ለመሆኑ ላሪ ደሞዝ ያገኛል? እውነታው ላሪ ደሞዝ አያገኝም። የላሪ ደሞዝ አልባ አገልግሎት እና የመንግስት ምስጢር የሆነው እንቅልፉ። ስለ ብሪታንያው ተወዳጅ ድመት ላሪ ይበልጥ አስገራሚ የሚያደርጉት ጥቂት ተጨማሪ እውነታዎች ደግሞ የሚከተሉት ናቸው። ላሪ ምንም አይነት መደበኛ ደሞዝ ከህዝብ ግብር አይከፈለውም። የዕለት ተዕለት እንክብካቤው፣ የምግብና የሕክምና ወጪው ሙሉ በሙሉ የሚሸፈነውም በዳውኒንግ ስትሪት ሰራተኞች በሚደረግ የበጎ ፈቃደኝነት መዋጮና ልዩ የገንዘብ ማሰባሰቢያ ኩነቶች ነው። ምንም እንኳን በይፋ እንደ መንግስት ሰራተኛ ወይም ሲቪል ሰርቫንት ተመድቦ የሚገኝ ቢሆንም ያው የመንግስት ሰራተኛ ነው። የዕለት ተዕለት የስራ ኃላፊነቶቹ ግን ለየት ያሉና አስቂኝ ናቸው። የላሪ ይፋዊ የስራ ድርሻዎች ተብለው የተለዩት በቤት ውስጥ ወይም በቤተ መንግስት ውስጥ ያሉ አይጦችን ማሳደድ፣ እንዲሁም በህንፃ ውስጥ ያሉ ጥንታውያን የቤት እቃዎች ለሰላማዊ እንቅልፍ ምን ያህል ብቁና ምቹ መሆናቸውን መፈተሽ የሚሉ ይገኙበታል። ይህ ድመት የት ይገኛል? የት ቦታ ላይ ነው የሚተኛው የሚኖረው የሚል ጥያቄ ላላቸው ሰዎች ዘጋርዲያን መልስ ሰጥቷል። እንደ ዘጋርዲያን ዘገባ ከሆነ የላሪ የእንቅልፍ አተኛኝ ሁኔታና የት እንደሚተኛ ልክ እንደ ትልቅ የመንግስት ሚስጥር በጥንቃቄ የሚጠበቅ ቢሆንም
በታዋቂው የዳውኒንግ ስትሪት ህንፃ ውስጥ በነፃነት እየተዘዋወረ የሚተኛባቸው በርካታ ተመራጭ ቦታዎች እንዳሉት ይታወቃል። መንግስት ያዘጋጀለት መኝታ ብቻ ነው እንጂ በሚስጥር የተያዘው ራሱ እየሄደ የሚተኛባቸው ህዝብ የሚያውቃቸው ብዙ ቦታዎች አሉ። በብዛት የሚገኝባቸውና በምቾት የሚተኛባቸው ቦታዎች ብዙ ጊዜ በሚዲያ ላይ የሚታየው በመግቢያው በር አጠገብ ነው። ታዋቂው ጥቁር በር አጠገብ ባለው የሙቅ አየር ማውጫ ወይም ሆት ኤር ቬንት ላይ መጋደም ይወዳል። ሌላው ደግሞ በመግቢያው ግራና ቀኝ ባሉት የውስጥ መስኮት መደቦች ላይ ቁጭ ብሎ የፖለቲካ እንቅስቃሴዎችን ይታዘባል። በህንፃው ውስጥ ባሉት ልዩ ሞቃት ወለሎች ላይም ተዘርግቶ የሚታይባቸው ሁኔታዎች አሉ። ከዛም በተጨማሪ በቢሮዎች ውስጥ ሰነዶች በሚቀመጡባቸው ሳጥኖች፣ በኮምፒውተር ፕሪንተሮች እና በመሳሰሉት ቦታዎች ላይ በመቀመጥ የቤተ መንግስቱን ሰራተኞች ያስገርማል። የላሪ ዜና ይህን ይመስላል። ሰሞኑን በጣም አስገራሚ የሆነው የላሪ ዜና። በሌላ መረጃ ተመልሰን እስከምናገኛችሁ ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር አድርጉ። አስተያየትም ካላችሁ ጻፉልን። ስለተከታተላችሁን እናመሰግናለን። ይህ ሪያሊቲ ሚዲያ ነው።